ቤተሰብ በማንኛውም እድሜ ሆኑ ይሄንን ማስክ ተጠቀሙ። ቆዳችሁ ከተሸበሸበ፣ ግንባራችሁ አካባቢ ከተሸበሸበ፣ ኦኬ፣ በማንኛውም እድሜ ነው 40 ዓመት እንኳን ከሆናችሁ ወደ 20 ዓመት ይቀንሳችኋል። ቤቢ ፌስ ያደርጋል። የተሸበሸበ ቆዳን ያጠፋልናል። ወዛማና የጸዳ የጠራ ከለር እንዲኖረን ይረዳናል። በአጠቃላይ ቤቢ ፌስ ነው። በቃ ወጣት የልጅነት ቆዳን ይመልሳል። የሞተ ሴል ያነሳል። በቃ ምን ብዬ ልንገራችሁ፣ በጣም ትወዱታላችሁ። እሺ ቆዳችሁ ከተሸበሸበ፣ ግንባራችሁ አካባቢ፣ አይናችሁ አካባቢ፣ አንገታችሁ አካባቢ ተጠቀሙ። ሱፐር ለውጥ ታገኙበታላችሁ። በጣም እንደምታመሰግኑኝ ያልጠራጠርም። ምክንያቱም ለውጥ ይሰጣል። የተሸበሸበ ቆዳዬ አረ ተሸበሸበ ያለ እድሜ ተኮማተረ ምናምን የለም። ይሄን ተጠቀሙ። ሙሉ ቪዲዮን ዩቲዩብ ላይ ገብታችሁ እዩ። ሊንኩ ፕሮፊሉ ስራ አለ። ሳምሪ ሾው የሚለውን ሊንክ ነክታችሁ ሙሉ ቪዲዮን አሰራሩን እዩ፣ ተጠቀሙ። ኮመንቱን በተስፋ ነው የምጠብቀው፣ ምክንያቱም የሚገርም ለውጥ ይሰጣችኋል ማለት ነው። ሰላም ውድ የተከበራችሁ የሳምሪ ቤተሰቦች እንደምናችሁ፣ እንኳን አደረሳችሁ ለገና በዓል። መላው ኦርቶዶክስ ኢትዮጵያውያን እና ኤርትራውያን በስደት ያላችሁ በሀገር ውስጥ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ ልደት በዓል እላችኋለሁ። በዓል እንዴት ነበረ? መቼም ፈታም ዘና ብላችኋል። እግዚአብሔር ይመስገን ለዚህ ቀን ያበቃል። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ እላለሁ። ቤተሰቦቼ እንግዲህ ስለምታበረታቱኝ አመሰግናለሁ። ዛሬ በማንኛውም እድሜ ሆናችሁ ቆዳችሁ በጣም ለተጨማደደና ላረጀባችሁ ለተኮማተረባችሁ ሰዎች በጣም መፍትሄ ነው ብዬ ያሰብኩበትን ማስክ ሰራላችኋለሁ። በጣም ያፍታታል። ቆዳችሁ ወደ ነበረበት የልጅነት መልካችሁን ይመልሳል፣ ያጠራል። የተሸበሸበ ቆዳን በሂደት ወደ ቦቶክስ እየቀየረ እየሳበው ከነበርንበት ወደ አልነበርንበት ይቀይረዋል ማለት ነው። ቤቢ ፌስ ያደርጋል ማለት ነው ባጭሩ። እና ቆዳችንን የተጨማደደውን በቃ ዝርግትግት አድርጎ ያሳምርልናል ማለት ነው። ያለ እድሜያችሁም የተሸበሸበ መጠቀም ትችላላችሁ። በማንኛውም እድሜ ያላችሁ ሰዎች መጠቀም ትችላላችሁ፣ የዚህ ችግር ያለባችሁ ማለት ነው። በአጠቃላይ እንደዚህ በመስታወት ፊታችሁ ስታዩ ቆዳችሁ እዚህ ጋር መስመር ያወጣባችሁ፣ አይናችሁ ስር፣ አንገታችሁ አካባቢ በአጠቃላይ መሸብሸብ የጀመረ ከሆነ ይሄንን ማስክ ተጠቀሙ፣ ታያላችሁ ለውጡን። በጣም ትወዱታላችሁ ማለት ነው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቀጥታ ወደ ስራው እንሂድ። መጀመሪያ የምጀምረው ከድንች ነው። ድንቹ ልጬ ተመልሼ እመጣለሁ። ልጬ አጥቤዋለሁ ማለት ነው። በዚህ እቦርሸዋለሁ ማለት ነው። ይሄንን ታውቁታላችሁ አይደል? በዚህ እቦርሸዋለሁ። ቪዲዮን እስከ መጨረሻው እዩት ሳትሰላችሁ ማለት ነው። እንግዲህ ድንቹን በእንደዚህ አይነት መልኩ ይሄው እንትን ብየዋለሁ። አሁን እጨምቀዋለሁ ማለት ነው። እሺ የምጨምቀውም ይሄንን እንደዚህ አዘጋጅና እዚህ ላይ እጨምቀዋለሁ ማለት ነው። የጨመኩት ይሄ ነው ማለት ነው። ይሄ ደግሞ ያው እንትኑ ነው። ይሄ አሁን አልጥለውም እኔ አስቀምጠውና የሽምብራ ዱቄት እዚህ ላይ እጨምረውና በፊቴን ፍግፍግ አረግበታለሁ። ነገ ለራሴ የምጠቀመው ነገር ነው። እናንተም ስትፈልጉ እንዳትጥሉት ያለ ዱቄት ከሌላችሁ ራሱ ለብቻው መጠቀም ትችላላችሁ። እሺ ይሄንን ራሱኑ ቆዳችሁ ላይ እሽት ብታደርጉት እንዴት ቆዳችሁን እንደሚያጸዳው ፊታችሁ ላይ ያለውን ቆሻሻ ራሱ ነው የምትሉት ስታዩት። ኦኬ ይሄን አልጥለውን ማስቀምጠዋለሁ። አሁን እዚህ ጋር ነው ስራው። አሁን ይሄኛው የጨመኩት ድንች ጁስ ነው። የምፈልገው የድንቹን ዱቄት ነው። ከስር ያለው የድንች ዱቄት ነው ማለት ነው። ፖቴቶ ኮርን ይባላል ማለት ነው። ፖቴቶ ስታች ይባላል። ይሄው ከታች ያለው ነው ማለት ነው። ይሄንን አጠለዋለሁ ውሃውን ማለት ነው። ይሄኛውንም ውሃውንም አልደፋም፣ እንደ ስፕሬ ፊቴ ላይ መጠቀም እችላለሁ። በጣም ጥቋቁር ነገር ከፊት ላይ ያጠፋል። ስፕሬ እንጠቀመዋለን። ውሃውን ራሱ በእንትን ጨምረዋለሁ። በስፕሬ እቃ ጨምሬ አስቀምጠዋለሁ። እኔ አልደፋውም ማለት ነው። አሁን የምፈልገው ይሄንን ነው። ኦኬ ይሄንን ነው የምፈልገው ዛሬ። ይሄ ነው ስራዬ ማለት ነው። ለተሸበሸበ ቆዳ ስለሆነ አያችሁት፣ በጣም ጠቃሚ ነው ይሄኛው፣ በጣም ከምነግራችሁ በላይ። እዚህ ላይ እንቁላል
ነጩን እንቁላል አንድ ማንኪያ ብቻ ነው እዚህ ላይ የምጨምረው ማለት ነው። ተአምረኛ ማስክ ነው ይሄ ማስክ፣ እውነት ታያላችሁ። እንግዲህ ይሄው እንቁላሉን እንደዚህ በስቼዋለሁ። ኦኬ ቢጫውን መጣል አልፈለኩም። ቢጫውን ሌላ ማስክ እሰራበታለሁ። ይሄው አንድ ጠብታ ነው የምፈልገው። እሺ አንድ ጠብታ። ኦ ማይ ጋድ አንድ ጠብታ ያለ። ውረድ 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 ውረድ። በቃ የምፈልገው አንድ ማንኪያ ብቻ ነው ማለት ነው። ይሄው ይሄኛው ደግሞ አይጣልም፣ አስቀምጠዋለሁ ፍሪጅ ውስጥ። ሌላ ማስክ በአስኳሉ ያበደ ማስክ ይሰራል ማለት ነው። ኦኬ አሁን ይሄንን በደንብ እመተዋለሁ። በደንብ በቃ መማሰል አለበት እንዲዋሃድ ክሬም እንዲሆን ማለት ነው። በደንብ አማስሉት። ታያላችሁ የተሸበሸበ ቆዳ በቃ ይጠፋል። ደጋግማችሁ ቀቡት እናንተ ሳትሰለችሁ። ድራሹ ነው የሚጠፋው። ፊታችሁ ቤቢ ፌስ የነበረ በቃ ቤቢ ፌስ። እንደውም መሞከር ከፈለጋችሁ ግማሹን ፊታችሁን ቀቡትና ግማሹን ደግሞ እንዳትቀቡት፣ ለውጡን እንድታዩት ማለት ነው። የተቀባው ምን ያህል ለውጥ እንደሚሰጥ ታያላችሁ እናንተ ራሳችሁ ማለት ነው። ኦኬ ቤተሰብ እንግዲህ ይሄን ይመስላል። ሰርቼዋለሁ። ይኸውት ስትፈልጉ ሎሚ ጣል አድርጉት። ኦኬ ሎሚ እኔ ሎሚ አልጨመርኩኝም፣ ረስቼው ነው። ማድረግ እችላለሁ አሁን አምጥቼ፣ ግን አርጉ። አንዳንዴ ሽታ ይኖረዋል፣ አንዳንዴ ሽታ አይኖረው። ኦኬ እንደዚህ በዚህ ለመጠቀም ሞክሩ፣ ፊታችሁን ማለት ነው። በእጃችሁ ከምትነኩ በዚህ አሁን ዛሬ መቀባው እንደዚህ ግማሹ ነው። ልዩነቱን የፊታችንን ልዩነት እንድናየው ማለት ነው፣ ለውጡን እንድናየው እንደዚህ አካፍዬ ይሄንን እቀባለሁ፣ ይሄንን አልቀባም። ኦኬ ማስኩ የነካበት ቦታ ምን ያህል አደገኛና ለውጡን እንደሚያሳይ እንድታዩት ለይቼ እንደዚህ እቀባለሁ ማለት ነው። ሻሽ አስሬ ያለው ዛሬ። ኦኬ ታያላችሁ። ሁሉ እንደዚህ አካፍዬ ነው መቀባው ዛሬ። በቃ እንደዚህ በዛ አርጉበት። የጠቆረ የበለዘ ከለርማ የማይታሰብ ነው። ባንዴ ነው እኔ ፊቴን እስቲ ለብላችሁ በቃ ጽድት ነው የሚያደርገው። እኔ እስከዛሬ ለእናንተ የምሰራው ማስክ እጠቀማለሁ ቤት ውስጥ አስቀምጬ። ለሰው ከሰጠው ሰጠው፣ ለሰው ካልሰጠው ራሴ እጠቀማለሁ ማለት ነው። ይሄው ሲደርቅ ተመልሰን እንመጣለን። በዛ አርጉት ከፈለጋችሁት። ይሄውን ተርፏል። ብዙ ጊዜ ሴት ልጅ 37 ዓመት ምናምን አካባቢ ስትጠጋ ሁሉ ነገሯ እየቀነሰ ይመጣል። ወዟ እየቀነሰ፣ በፊት የነበረው የወጣትነት መልኳ እየቀነሰ፣ ቆዳዋ ውበቱ እየቀነሰ፣ ወዟ እየቀነሰ፣ ቅርጿ ሁለመናው እየጠፋ፣ ብዙ ነገሮች በቃ እየቀነሱ ሲመጣ እናያለን። ኦኬ ያ ነገር እንዳይሆን በቃ መጠቀም አለብን ማስኮችን ማለት ነው። ኦሪጂናል የሆነ ነገር፣ ተፈጥሮ የሆነ ነገር መጠቀም አለብን። ራሳችንን መገንባት አለብን። ምክንያቱም አትክልት ውሃ ካላጠጣችሁት አያድግም አይደል? ይጠወልጋል። የሰው ልጅም እንደዛ ነው። ምግብ መብላት ብቻ ሳይሆን ቆዳችን ራሱ ምግብ ይፈልጋል፣ እንክብካቤ ይፈልጋል፣ ትኩረት ይፈልጋል፣ ጽዳት ይፈልጋል፣ ብዙ ነገር በቃ። ስለዚህ መብላት ብቻ አይደለም። ኦኬ ይሄንን ራሱ መገንባት አለብን። ቆዳችንን ራሱ መንከባከብ አለብን ማለት ነው። አሁን እንደዚህ እያወራው ደረቀ። ይኸውላችሁ በጣም ይጨመድዳል፣ ይዞኛል ካሁኑ ራሱ። እንግዲህ ዛሬ ሀፍ ፌስ ነው የተቀባሁት። አብረን እናያለን ቤተሰብ። እንግዲህ ካሁን በኋላ ቤቢ ፌስ ሆነ ነው የምንኖረው። በቃ የልጅነት ቆዳችንን እንመልሷለን። የምን ሰርጀሪ፣ የምን ቦቶክስ መርፌ መወጋት፣ ገንዘብ ማባከል ለምን አስፈለገ? ከዚህ በላይ አያሳምርም። ከዚህ በላይ ያ እንደውም ሳይድ ኢፌክት አለው። ከጊዜ በኋላ ቦቶክስ መርፌ የምንወጋ ከተወሰነ ጊዜ በኋላ ይነፍሳል። እንዴት ነው ጎማ
ጎማ የመኪና ጎማ ለምሳሌ አየር ይሞላል አይደል? በሆነ ሰዓት ላይ አገልግሎቱ ሲጨርስ የሆነ ሰዓት ደግሞ ይናፍሳል። መልሰን እንትን ሞላለን፣ አሁንም አየር እንሞላለን። እንደዛ ማለት ነው ቦቶክስ ማለት። ብዙ ጊዜ ፊለር ምናምን እያሉ የሚሰሩት ነገር በሙሉ ጊዜያዊ ነው። አያችሁ፣ ጊዜያዊ ነው። በቃ ይነፍሳል፣ ከእንደገና ድጋሜ ወጪ። ስለዚህ ይሄ ወጪ ኦኬ፣ ወጪ አለው። ገዝቼ ነው ይሄንን የምሰራላችሁ። በእርግጥ በነፃ አይደለም፣ ግን ያን ያህል ወጪ የለውም። ግን የምጠቀመው ነገር ትክክለኛ ለቆዳዬ የሚሆነውን ለውጥ የሚሰጠኝን ነገር ነው የምጠቀመው። የማይጎዳ ቆዳዬን የሚያሳምር። አያችሁ ልዩነቱን ይሄ ነው በቃ። አሁን ሲደርቅ ተመልሼ እመጣለሁ። በደንብ ይዞኛል። የሚገርማችሁ ነገር ጨምድዶኛል አይኔን ሁሉ ማለት ነው። ተመልሼ መጥቻለሁ። እዩት እንግዲህ የተቀባው እንዳለ ይታያችኋል አይደል? ይሄ ሀፍ ነው እንዳለ የቀባሁት ማለት ነው። ይሄኛው ያልተቀባ ፓርት ነው። ይሄኛው አመዳም ነው ያስታውቃል። የተቀባ ፓርት ነው ማለት ነው። ኦኬ ከምነግራችሁ ነገር እዚህ ጋር በጣም ሪላክስ ነኝ። እዚህ ጋር ግን እንደዚህ ነው ያዘኝ። በጣም ጨድሎ ይዞኛል። አይኔ ሳይቀር ይሄንን ሁሉ እየጎተተኝ አፌን ማለት ነው። ታጥቤ እመጣለሁ። አብረን እናያለን። ኦኬ ይሄንን ማስክ ከቻላችሁ በሳምንት አንድ ቀን ለአንድ ወር ከፈለጋችሁ ወይም አንድ ወር ከአንድ ሳምንት እንደዚህ ተጠቀሙ። በሳምንት አንዴ እንዳለ የተሸበሸበ ቆዳ እየተፍታታ ይጠፋል። ሙልጭ ብሎ ነው የሚጠፋው። እዚህ ስር ያለው የተጨማደደው ይጠፋል፣ የጠቆረው ይጠፋል፣ ይሄ እንዳለ የተሸበሸበው ይጠፋል። በቃ ወጣት ነው የምትሆኑት። ስብስብ ያደርጋችኋል፣ ይሰበስባል ሰውነታችሁን፣ ፊታችሁን። እንደዚህ ዝርግፍ ያለውን ፊት ስብስብ አድርጎ ቆንጅዬ ነው የሚያደርገው። በጣም ያሳምራል። ተጠቀሙ። ታጥፍ የለም። እዩት። አሁን ይሄንን ፓርት ነው የቀባሁት ማለት ነው። እዩት ልብ ብላችሁ። ይሄ ያልተቀባው ፓርት ነው። እዩት። ከዚህ ጋር ጀምራችሁ እንዴት ጽድት እንዳደረገው እዩ። ግንባሬን በሙሉ እዩት። አይን ያለው ሰው ያያል ብዬ አስባለሁ። ልዩነቱን አያችሁት? እዩት። በጣም ያበራል በዚህ ፓርት ያለው። እዚህ ጋር ደግሞ አልተቀባውም። የራሴ ትክክለኛ ቆዳዬ ነው ማለት ነው። እዩት። በጣም ያሳምራል። ማማር ብቻ ሳይሆን በቃ የተሸበሸበ ቆዳ ላይ ይሰራል። ለውጡ የሚገርም ነው። በቃ እንግዲህ ማየት ማመን ነው። ወይኔ እዚህ ጋር ስለተቀባው ግማሹ ልስልስ ብሏል ፊቴ። ይሄኛውን ፓርት ብቻ ስለቀባሁት አያችሁት? ከዛ በኋላ ይሄ እንደተለመደው ግዙ ብያችኋለሁ። ግሪሲሊን ተቀብቼ ታኛለሁ ማለት ነው። ሞይስቸራይዝ ማድረግ ግድ ነው፣ አትርሱ። ማንኛውም ስትፈልጉ ኦሊቫ ኦይል ተጠቀሙ። ግሪሲሊን ካላችሁ ግሪሲሊን ተጠቀሙ። በጣም ቆንጆ ነው ለቆዳ ለፊት በጣም አሪፍ ነው። ይሄኛውን ግዙት፣ ከፋርማሲ ግዙ። ከፋርማሲ ታገኙታላችሁ። ማታ ማታ ግሪሲሊን ተቀብታችሁ ተኙታ ያላችሁ ፊታችሁ ዋው ሱፐር ጽድት ያለ በቃ ወዛማ ነው። ጠዋት ስትነሱ ራሱ ፍትፍት ያለ ፊት ነው የሚኖራችሁ። ልክ እንደ ተሞሸረች ሴት ማለት ነው። አንዳንድ ሴቶች ጠዋት ሲነሱ ፊታቸው ያስፈራል። ይሄ መቀባት ሲጀምሩ ግን በቃ ኢቭን ባሎቻችሁ ራሱ እንዴ ሜካፕ ተቀብተሽ ነው እንዴ ነው ፊትሽ የሚያምረው በጠዋቱ ይላል። ተኝተሽ ገና ስትነቂ ማለት ነው። በጣም ያሳምራል። በጣም ወዛማ ያደርጋል። እንግዲህ ይሄን ይመስላል። ይሄው አያችሁ ቤተሰብ እንግዲህ ሻሽ አስር ያለው እኔ ሻሽ አያምርብኝም፣ ግን እንቁላል ነክ ስለሆነ የምቀባው ፀጉሬን እንዳይነካ ብዬ ነው የሸፈንኩት ማለት ነው። ይሄን ይመስላል። ተጠቀሙ፣ ሞይስቸራይዝ አድርጉ፣ ተኙ ማለት ነው። በቃ በሳምንት አንድ ቀን ከወደዳችሁ ተጠቅማችሁ ለውጡን በኮመንት እጠብቃለሁ። ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላሟን ያብዛለን እንደተለመደው ማለት ነው። ቤተሰብ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ፣ በዚህ ሰሞን ደግሞ እይታ በጣም ቀንሷል። ምን ሆናችሁ ነው? ምን ነካችሁ? የት ሄዳችሁ? 100 ምናምን ሺህ ፎሎወር የገባችሁ ወራሪው ፋሚሊ የት ናችሁ? ቪዲዮን እየገባችሁ 3 ደቂቃ እዩ በቃ። ስለዚህ ይሄንን ኮመንቱን እጠብቃለሁ። በጣም እንደምትደሰቱበት አልጠራጠርም። ስለተከታተላችሁኝ አመሰግናለሁ ባይ